ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በደቡብ ኢትዮጵያ ውስጥ የምትገኙ ተማሪዎች እንዲሁም ደግሞ የተማሪ ወላጆች በሙሉ የስድስተኛ ክፍልና እንዲሁም ደግሞ የስምንተኛ ክፍል የሚኒስትሪ ኤግዛም ውጤታችሁን ያለምንም ወጪና ያለምንም መንገላታት በቀላሉ እጃችሁ ላይ ባለው ስልክ እንዴት አድርጋችሁ ውጤት ማየት እንደምትችሉ፣ ሁለተኛው ደግሞ ውጤት ካያችሁ በኋላ ምናልባት የውጤት ቅሬታ ካለባችሁ ማመልከት እንዴት እንደምትችሉ ማለትም እዛው ኦንላይን እጃችሁ ላይ ባለው ስልክ የትም ሳይጠበቅባችሁ በቀላሉ እንዴት አድርጋችሁ ማመልከቻ ወይም ደግሞ ቅሬታ ማቅረብ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ከእናንተ የሚጠበቀው እዚህ ጋር ማስቀምጥላችሁን የስድስተኛ ክፍልና ስምንተኛ ክፍል የሚኒስትሪ ኤግዛም የሚታይባቸውን ሊንክ በመጠቀም እኔ አሁን የማሳያችሁ እያንዳንዷን ስቴፕ ባይ ስቴፕ በመከተል ቪዲዮ እስከ መጨረሻው ድረስ ማየት እንዲሁም ደግሞ ለብዙ ወላጆችና ተማሪዎች ይህንን ቪዲዮ እንዲደርስ ቪዲዮ ላይ ካርጋችሁ ጀምሩ። ነገር ግን ይህንን ቪዲዮ እስከተቀረጸበት ሰዓት ድረስ የስድስተኛ ክፍልም ሆነ የስምንተኛ ክፍል የደቡብ ኢትዮጵያ የሚኒስትሪ ኤግዛም ውጤታችሁ አልተለቀቀም። ነገር ግን እንዴት አድርጋችሁ ሲለቀቅ ውጤት ማየት እንደምትችሉ በዚህ ቪዲዮ ላሳያችሁ። ከእናንተ የሚጠበቀው ይህንን ስቴፕ ባይ ስቴፕ በደንብ መከተል ነው ማለት ነው። እዚህ ጋር እንደምታዩት ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይህንን ሊንክ ትጠቀማላችሁ። እናንተ ይህንን ሊንክ የስምንተኛ ክፍል የደቡብ ኢትዮጵያ የስምንተኛ ክፍል ውጤት የሚታይበት ሊንክ ነው ማለት ነው። የስድስተኛ ክፍልም እዛው አስቀምጥላችኋለሁ። ከቪዲዮ ስር ከታች ታገኙታላችሁ ብዬ ተስፋ አደርጋለሁ። አስቀምጥላችኋለሁ። ይህንን አንድ ጊዜ እንጫነዋለን ወይም ደግሞ ሰርች እንዲያደርግ እንደዚህ ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ወደዚህኛው ፖርታል ይዟችሁ ይመጣል። ከፈለጋችሁ እዚህ ጋር ምናልባት አዲስ ከሆነባችሁ እቺ ሆም የምትላለች ይሄ አንድ ጊዜ እንዲህ ከነካችሁት በኋላ በአጠቃላይ እዚህ ጋር እንደምታዩ ሁለት ነገር ወይም ሁለት ኦፕሽን አላችሁ፣ ሁለት አማራጭ አላችሁ። በስልክም ሆነ በኮምፒውተር የምታዩ ወላጆችም ሆነ ተማሪዎች ካላችሁ አጠቃቀሙ ተመሳሳይ ስለሆነ ምንም ግራ እንዳይገባችሁ ቼክ ማይ ሪዛልት የሚል አለ ከታች፣ ከላይ ደግሞ ቼክ ሪዛልት የሚል አለ። ስለዚህ እነዚህ ሁለቱንም ከሁለት አንዳቸው መጠቀም ትችላላችሁ ማለት ነው። ከታች ትወርዱና ቼክ ማይ ሪዛልት የሚለውን ብትነኩ ያው ነው። ጋም እንደዚሁ ቼክ ሪዛልት የሚለውን ብትነካው ተመሳሳይ ስለሆነ ምንም ችግር የለውም ማለት ነው። እዚህ ጋር ግን ስትደርሱ ጥንቃቄ ማድረግ አለባችሁ። እዚህ ጋር የሚሞሉ መረጃዎች በሙሉ የብዙ ወላጆችና የብዙ ተማሪዎች ጥያቄ ነው። እዚህ ጋር የምትሞሏቸው መረጃዎች በሙሉ አንደኛ የ2018 ዓመተ ምህረት የስምንተኛ ክፍል ሚኒስትሪ ኤግዛም ታይም ተማሪ ሬጅስትሬሽን ነምበር ነው እዚህ ጋር የሚሞላው ማለት ነው። ሬጅስትሬሽን ነምበራችሁን ደግሞ ስትሞሉ ሬጅስትሬሽን ነምበራችሁን በቀጥታ የምታገኙት አድሚሽን ካርዳችሁ ላይ የምታገኙት ማለት ነው። አድሚሽን ካርድ ማለት ፈተና በምትፈተኑበት ሰዓት ወደ ፈተና ጣቢያ ይዛችሁት የገባችሁት ወረቀት ላይ ያለው የእናንተ መረጃ የሚገልጽ ወረቀት ላይ ነው። ከታች ትወርዱና እዚህ ጋር ደግሞ ፈርስት ኔም ኦፍ ደ ስቱደንት የሚል አለ። ፈርስት ኔም ኦፍ ደ ስቱደንት ማለት የእናንተ ስም የመጀመሪያ ስም ብቻ ነው እዚህ ጋር የምታስገቡት። ብዙ ጊዜ ተማሪዎች የራሳቸው ስምና የአያት ስም በማስገባት እዚህ ጋር ቼክ ሲሉት ኢረር ይላቸዋል። ስለዚህ ይህን ቪዲዮ እስካያችሁ ድረስ ተስፋ አደርጋለሁ ትማሩበታላችሁ። ስለዚህ የእናንተ የመጀመሪያ ስም ብቻ ነው እዚህ ጋር የምታስገቡት። የመጀመሪያ ስማችሁ ስታስገቡ በራሳችሁ ፍቃድ አይደለም። አሁንም እዛው አድሚሽን ካርዳችሁ ላይ ያለውን ስማችሁን ነው የምትጠቀሙት። የአባት ስም እዚህ ጋር ይገባ ማለት ነው። በመጨረሻም እዚህ ጋር እንደምታዩ ቼክ ማይ ሪዛልት የሚል አለ። ቼክ ማይ ሪዛልት የሚለውን በምትነኩበት ሰዓት በአጠቃላይ እዚህ በቀኝ በኩል የእናንተ ሙሉ የ2018 የሚኒስትሪ ኤግዛም ውጤቶቻችሁን ከሁሉንም ሳብጀክት ማለት ነው ያቀርብላችኋል። እዛ ላይ ያንዳንዱ ፐርሰንታይል አቨሬጅ እና እንዲሁም ደግሞ ሙሉ ስታተሱን ማየት ትችላላችሁ ማለት ነው። በመግቢያ ላይ ግን እንደነገርኳችሁ እዚህ ጋር በጣም ጠቃሚው ነገር እዚህ ጋር 1 2 3ኛ ላይ ያለው ኮምፕሊያንት የሚል ይሄ ማለት ምን ማለት ተማሪ ውጤቱን ካየ በኋላ ምናልባት ውጤቱ ላይ ቅሬታ አለ ብሎ የሚያስብ ተማሪ ካለ ወይም ወላጅ ካለ ማለት ነው እዚህ ጋር ትመጡና ይሄን አንድ ጊዜ ትነካላችሁ። ይሄ አላማው ምንድነው? ተማሪ ውጤቱ ላይ ቅሬታ ካለበት ኦንላይን እጁ ላይ ባለው ስልክ የትም መሄድ ሳይጠበቅበት እንዴት ቅሬታ ማቅረብ እንደሚችል የሚገልጽ ቦታ ነው ማለት ነው። እዚህ ላይ ከደረሳችሁ በኋላ እንደ መጀመሪያውኑ ቅሬታ የሚያቀርበው ተማሪ ሁለት ነገር ይጠይቀዋል ማለት ነው። የመጀመሪያው ከአድሚሽን ካርዳችሁ ላይ የሚወሰደው ሬጅስትሬሽን ነምበራችሁን እዚህ ጋር ታስገባላችሁ። በተመሳሳይ መልኩ ደግሞ የመጀመሪያ የተማሪ መጀመሪያ ስም እዚህ ጋር ታስገቡለታላችሁ። በመጨረሻም ሰርች ስቱደንት የሚለውን በምትነኩበት ሰዓት እዚህ ጋር ምንም ስላልተሞላ ይሄንን ነው የሚያመጣው ማለት ነው። ኖቲፊኬሽን ነው። ሰርች ስቱደንት በምትሉበት ሰዓት እዚህ ጋር በቀኝ በኩል ወይም በአጠቃላይ እዚህ ፕላትፎርሙ ላይ ሁሉንም ትምህርቶችን የያዘ ምልክት የሚደረግበት ስፍራ ያመጣላችኋል። ወይም ደግሞ አጠቃላይ በየትኛው ትምህርት ላይ ምን አይነት ቅሬታ ማቅረብ እንደምትፈልጉ ወይም ቲክ ማድረግ እንደምትችሉ የሚገልጽ ቦታ ያመጣላችኋል ማለት ነው። ስለዚህ እናንተ ቅሬታ አለበት ብላችሁ በምትገምቱት የትምህርት አይነት ላይ ቲክ በማድረግ በመጨረሻም ከታች ትወርዱና ሰብሚት ትምታላችሁ። ያ ማለት የእናንተ ውጤት
ቅሬታችሁን ተቀብሎ ይታይና የሚስተካከል ነገር ካለ ይስተካከላል። የማይስተካከል ነገር ከሆነ ግን በሌላ ጊዜ በምትገቡበት ሰዓት ልክ እንደዛ ሆኖ ነው የምታገኙት ማለት ነው። ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ይህን ቪዲዮ ላይክ አድርጉት። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሂሳብ ትምህርት የምንማማርበት የዩቱብ ቻናላችን ነው። በቀጣይ ደግሞ እናንተ በሚጠቅማችሁ በርካታ መረጃዎች እንገናኛለን። ሁላችሁም በያላችሁበት መልካም ጊዜ እመኝላችኋለሁ።